አይደለችም። ከይቴ ጋር ነው አብሮ ነው የመጡት። ለእኔ አታቀኝም፣ አላቃትም። ምክንያቱም እዚህ ጋር እንትን እኔ አላቃትም፣ አታቀኝም። የመጣችው ከኢትዮጵያ ወር ከ15 ቀኗ ነው ከመጣች ማለት ነው። ስልኳን ሊያገኝ የቻልኩት ከይቴ ጋር ነው አብረው የበረሩት። ይቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል፣ ስልኩ ተቋረጠ ማለት ነው። ከቤተሰብ ጋር ግንኙነት አቋረጠች። ስታቋርጥ ከዛን ይሄ ኦንላይን ላይ ስለምትሆን እሷን ያወሯታል። ከዛን እኔ ያደዋወሉን አላውቅም። ስለዚህ ይሄ ያለች እዚህ ብላ ቁጥርን ሰጡኝ። ስሰጡኝ ከኢትዮጵያ እንዴት እንደሚደወል ከዚህ ወደዛ እንዴት እንደሚደወል ኮድ ስልካለሁ። ስልክ ከዛን ካርድ ሞልቶ አገኘዋትና አደራም እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወቁኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት እኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለሚያውቅ ኦሮምኛና አማርኛ ብቻ አይደል የሚተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን እንትን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት ይህን ያህል ጊዜ ሆኖኛል፣ ወር ሆኖኛል ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት። እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራረኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር ፈጽሚልኝ እያለች እኔ ወንድ አይደለውኝም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ብላይዳ ይዛ መጣችና እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ብላ ይዛልኝ መጣች አለች። ከዛን ስለተገደደች ታደርግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን እያደረች እየተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሙላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን እንትን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ፣ ዳታ አከፋፈቱ ስለማታቂ ቪዲዮውን ቶሎ ወደ እኔ ላኪ፣ ከስልክሽ ደግሞ ፎርማት አርጊ አልኳትኝ። ሁሉንም እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራሁኝ። እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሱን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሺ በቃ ስደት ላይ ያጋጥማል፣ ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ እያለች ሳምንት ሞላና ጠየቅኩትኝ ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ? እስከ 2 ወር ትቆይ። እነሱ የሚያስቡት እንግዲህ የእነሱን ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቆይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው። ምን አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው ሲጋሽ እሺ፣ ምንም እንደውን ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙዬ ልንገርሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቶሻል። ቤትን ከከፈትኩ በኋላ ምንድን ነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሀሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አዎ እያት። ልጅቷም ራሷ ናት። እዩ የላኩልሽን ቪዲዮ ሁሉ ነገሯ በቃ ገሏ ምናምን ሁሉ ነገር አሁን አለ እዛ ላይ
ገባሽ? እኔ ያየሁት እዚህ ጋር ታፍ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድን ነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታን አላወቅኩኝም። አሁን ሳየው ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። ይሁ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው እንዴ። ከዚህ እኮ ወንጀል ነው። ለእሷ መረጃ ነው። ልጅቷ እስከዛ በኋላ ለእሷ ቂጥ ስትል እሷ ሀገር ትግባ። ምንም አትሆንም። ምንም አትሆንም። እሙ ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ከላስ ወሬዲ እኔ እኮ ከላስ አስተላለፉ እየተከታተሏችሁም እንደሆነ ወቁ እያልኩ። አይ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። እሙ አሰራሩ እንደዛ አይደለም። ልጅቱን ኤጀንሲው አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ሙኒቴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት። አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድን ነው ኤጀንሲው 2 ወር ትጠብቅ ያለው? አዎ ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚሽ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝን ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ትጠብቅለት ብሎ ይላል። ይሄ ከልብ ብለል ከልብ እንደዚህ ሆና እንደዚህ እያደረገች ሳምንት የምን ሳምንት ሆና ነው የምትበላው የምትጠጣው? አስበሽዋል? ሆና ነው እንደዚህ እያደረገች ሳምንት ትጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም እስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛት ሚስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ እሙ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ነው እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድን ነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እዚህ እቺ ልጅ አዎ አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዚህ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ከሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሻር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ ምሳ የሚበላው? ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እች ልጅ ምግብ በእጇ እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጉራ ወኪል ሐስቢ አላህ ምን አላህ ሐስቢ አላህ አለች እዚህ ጋር ዋና አለች። ቤት አለ እንትኑ የኤጀንሲውን ከቤተሰብ ጋር አፈላልጋት እንትኑን እኔ ቤተሰቦቿ ጋር ለብሰው የመጣችው ሎጎ የለም። ለብሰው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑ እሷ ስልክ አላት፣ ልጅቷ ስልክ አላት። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ።
እንደውም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላት እና አውረዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳ ነው። በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ ኢሄተ ሊደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? አዎ ተለዋውጦ ነበረ። ከዛን ከመስመር ሲያጧት ይጠይቋታል። የምታውቅ መስሏት፣ እሷም አዲስ ናት። ስጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷን ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች። ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች፣ ከቻልሽ በገብርኤል ልጅሻለሁ ተባበሪኝ አለ። ከዛን ስል እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደ እኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሁፍ አለ። የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ